አትመለስም። አንተ ወደ አይምሮ ትመለሳለህ አትመለስም? አሁን እኔ የምልህን ነገር ትሰማኛለህ? አሰማኝም ነው ወደ አላማ ተመለስ። ግራ ገባህም አልገባህም ዛሬ ነው እንዴ ግራ የሚገባህ? ዛሬ ነው ግራ የሚገባህ? መጀመሪያ አላወቅም ነበር እንዴ? መጀመሪያ አላወቅም ነበር። አብሬ ተው። እኔ አይምሮ ያትረብሸኝ ነው የምልህ። እውነቴን ነው። ውስጣችሁ ሳየው ትዳር እንደቀላል ነገር ዘው ብላችሁ ያገባችሁበት ትዳሩ ትዳር እንዲህ አይደለም። ትዳር ባይዘው ህይወት አለው እኮ ነፍስ አለው። ደግሞ አካላ መጠን ሳትደርሱ ትዳር ትይዙና እንቡር እኔ አልደብቅም እንቡር ትላላችሁ። ገና አካላ መጠን ሳትደርሱ ትዳር ተጨብጦ ካልተያዘ ለላ ከተደረገ ያመልጣል። በቃ አንዳንዴ ያመለጠ ጊዜ አጣቀው ትዳር እንዴ እዛ ቢያንስ ያለውን ነገር እኛ ልናስተካክለው አልቻልንም። እሺ አሁን ሩታ አንተን ታከብራለች። በዚህ መሀል እኔ ምን ልሁን? እሺ ለመጨረሻ ጊዜ መስዋዕትነት ራሱን ግራ ተጋብቶ እኔን ግራ ያጋባኛል እንዴ? ለምንድን ነው ግራ መጋባው? እኔ ሌላም ልብስ ልልበስ ግን እኔ ብሄድም ሁልጊዜ ጥፋት አንተ ላይ ነው። እኔ ምንም ነገር ለምን እግዚአብሔር ችግር የለም መሄዱ አይደለም። ግን አሁን በእሷ አጠገብ እኔ ላወራህ አልፈልግም። ምንም ልናገር አልፈልግም። ተጠንቀቅ። ወሬ ነገር ተጠንቀቅ። የሚያጣላው ባልና ሚስት የሚያፋታው ወሬ ነው፣ ምንም ነገር አይደለም። ለአንተ ሆነ ወሬ ይመጣልሃል፣ ለእሷ ሆነ ወሬ ይመጣላታል። አንተም በቃ ችግር የለም ብለህ እለፈው፣ እሷም በቃ ችግር የለም ብላ ትለፈው። በቃ አብርሃም እንዲዳው የህፃን ዕቃ ጨዋታ አታርጉብኝ። አሁን ከዚህ በኋላ እኔ አላደክምህም። በቃ እኔ ነገሮችን እኔ እሺ ብያለሁ። አሁን እኮ በቃ እሺ እሄዳለሁ። በቃ አሁን ቤት ልብስም ልቀይር። እንግዲህ ሩታና አብርሽ በቅርብ ቀን አንድ ሆነው በሰላም ጋሽዬ ሄደዋል። ዛሬ ቪዲዮ ላይ በጣም ደስ ብሎኛል። ለምን እነሱ ጋር አምባገነን አለ፣ እኔ የሚባል ነገር አለ። ትዳር ውስጥ ደግሞ እኔ ተተባባለ ማፊ ፋይዳ፣ ምንም ጥሩ አይመጣም፣ ጥሩ ንግግርም አይፈጠርም። እኔ ትብስ አንተ ትብስ እንጂ አንተ ከማን በልጠህ አንተ ስሚኝ የሚባል ነገር ከተፈጠረ ትዳር እንደሚበላሽ ነውና ዛሬ ጋሽዬ እሺ በቃ ሄዳለሁ ሲሉ እኔ ደስ ነው ያለኝ። ለምን ሩታ በአሁኑ ሰዓት ከጎና ከባድ ሰው ያስፈልጋታል። ከባድም ሰው ይሄው አብርሽ ነው። ቢያነዳትም ቢያቃጥላትም ቢያንገበግባትም ከጎኗ መሆን ግዴታ አለበት። ቢያንስ እስከምትወልድ ድረስ ከወለደ በኋላ ማንኛውም ሰው እንደሚኖረው ህይወት ትኖራለች ማለት ነው። አሁን ግን በጎኗ በጣም ሰው ያስፈልጋታል። አንደኛ ሩታ ጀግና ሴት ናት። ይንትን አላት ይሆናል አይደል? አልደፈር ባይ ላይክ አድርጉ። እንግዲህ ዛሬ ጥሩ ነገር እንሰማለን ብለን ነገ ተስፋ እናደርጋለን። እንግዲህ አብርሃም ታደሰ ወደ አዲስ አበባ ልሄድ ነው ብሎ ቪዲዮ ለቋል። እንግዲህ ጋሽዬም ወደ ማስተካከሉ እሺ ብለው ቃል ገብተውለታል። እንግዲህ ነገ ተነገ ወዲያ ሰላም እንደሚፈጠር እርግጠኛ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋፊ ወልዮ ቤተሰቦች ሰላም ብያለሁ። ክርስቲያን ወገኖቼም ሰላም ባላችሁበት እንግዲህ ሲጠብቃችሁ ሁላችንም ባለንበት ፈጣሪ ይጠብቀን። ስደት ያላችሁም በሰላም ወደ ሀገራችሁ ያብቃችሁ፣ ከክፉ ነገር ይጠብቃችሁ። እኛ እንኖራለን ነው እንጂ ክፉን ነገር አናስበውም። ረብል ዓለሚን ደግሞ ሀሳባችን አሳክቶልን ወደ ሀገራችን ይመልሰን ነው የምለው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይህን ቪዲዮ እስከ መጨረሻ አይታችሁ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። ላይክ ኮሜንት እየጻፋችሁ እንግዲህ ሩታና አብርሽ በጣም ሰላማቸው ከተነሳ አንድ ወር ሊሞላቸው ነው። አንድ ወር አለፋቸው ለማለት ይቻላል። ያው ወር በሉት በአሁን ሰዓት ማለት ነው። ከዱባይ ከተመለሱ ሰላም የላቸውም ጭራሽ ማለት ነው። ይሄ ሁሉ ምንድን ነው? ሰውን ልጅ ውስጣቸው እያስገቡ ለሰው ልጅ በቃ እኔ ምን ብዬ ልንገራችሁ፣ የራሳቸውን ህይወት አስተካክሉ ወደ ሌላን ሰው ለመረዳት በመሞከር አብርሽ ህይወቱ እንደዚህ አይነት አደጋ ውስጥ ገብቷል ማለት ነው። ስራ ነው ብለን ለማለት ትንሽ ይከብደናል፣ ግን የሚሰሩት ስራ እንደ ድራማ እያስመሰሉት ነው። እኔ ቪዲዮስ ባይለቀቅ ሰው ልጅ ለምን ጥቅምን ብቻ ያስቀድሞ ያያል? ራስንና ህይወትን ለምን ጨርሶ ድራማ ይወጣል ብዬ ራሴን በጣም ነው ብዙ ጊዜ እንትን ያልኩት። ሁሉ ህይወታቸው ሚዲያ ሲሆን የብዙ ሰው አስተያየት ቅንጭላት፣ የኔ ቅንጭላት ሌላ ነው፣ የእናንተ አስተሳሰብ ሌላ ነው ማለት ነው። እና ዛሬ ወደ ቡታጅራ 2 ቀን በፊት ነበር የገባው። ዛሬ ደግሞ ወደ አዲስ አበባ
አባትን ይዞ ሄደዋል ማለት ነው። እንግዲህ ነገ በምርጥ ቪዲዮ በአሪፍ ቪዲዮ እንደሚመጡ ተስፋ እናደርጋለን። ሩታና አብርሽ ታርቀው ሰላማቸው ተመልሶ የድሮ ማንነታቸው ይመለሳል ብለን ተስፋ እናደርጋለን። እኔ ሳቅ ነው የምወደው፣ ደስታ ምናምን ነው እንጂ እኔ ጭንቀት አልወድም። ፋሚሊ በነገራችን ላይ በእውነት እኔ ህይወቴ ደስታ በቃ አለ አይደለ፣ ባለችን ህይወት መደሰት ነው የምፈልገው እና እኔ አብርሽና ሩታን የምከታተላቸው የሚያሳዩት ነገር ሁኔታቸው ምናምን ማንንም ሰው አይነካም። ጥሩ አስተማሪ ነገሮች ስለሚለቁ ነበር። አሁን ግን እውነት ስማቸውን ስጠራ ለራሱ በጣም ነው የሚያሳፍረው። የሚሰሩት ስራ የህፃን ልጅ ስራ ነው። በቃ የጨዋታ አለ አይደለም፣ ቃቃ ጨዋታ ታውቃላችሁ። ቃቃ ጨዋታ ነው እየሰሩ ያሉት እና ነፍስ ያሳውቃቸው ነው የምለው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይህን ቪዲዮ እስከ መጨረሻ አይታችሁ አበረታቱኝ። እወዳችኋለሁ። ላይቭም ገብቼ ነበር ዛሬ። ብዙዎቻችሁ በአብርሽዬም እየፈረዳችሁ ነበር። ሩታም ብዙ ኮሜንታተርም አንብቤያለሁኝ። ቤተሰቧ ለምን አትሄድም? ወንድ ልጅ እሱ ብቻ ነው እንዳያለው። ለምንድን ነው ሜዳ ሞታ የምታለቅሰው? ወንድ ልጅ ያለቅሱበት ይንቃል፣ ሴት ልጅ ስታለቅስ ይንቃል ነው የሚለው ብዙ ኮሜንት። የሚረግጣት እኮ አልቃሻ ስለሆነች ነው፣ ውስጧን የሚረዳ ስላጣች ነው። በነገራችን ሴት ልጅ እንባችን የሚረግፈው ውስጣችን የሚረዳን ስናጣ እንጂ የሚረዳን ሰው ካለን ከጎናችን እንባችን ለደቂቃም አይፈስም። ይሄን አማኑ። ሩታም የምታለቅስበት ምክንያቷ የሚረዳት ስላጣች ነው። ሁሉም የራሱን ሀሳብ ነው የሚያንበጣርቀው። እሷ ውስጥ ያለን ነገር ብሎ የሚያዳምጣት ስላጣች ነው። አሁን ዛሬ አብርሽ ለምን አትረዳዱም? ለምን እንዲህ አትልም ሲባል ምንድን ነው ያለው? እምቢ ብላኝ ነው አለ። እሱ ግን መረዳት አይፈልግም። አይታችሁታል ቪዲዮ ላይ ለራሱ ስትነግረው እሺ ያስተካከላለሁ እንጂ እሺ ርግፍ አድርጌ ተዋለሁኝ፣ እሺ አዳምጥሻለሁ አላላትም። መቼም አልተመለስክም፣ አሁን በዚህ ውስጥ እንኳን እዛ ቦታ ነህ እያለችው አይታችኋል እንግዲህ። እና እሱ ለመለወጥ ዝግጁ አይደለም አብርሽ። ስለዚህ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። እንግሊዝ ፋሚሊዎች ቶክቶክ ላይ ቃውጠውታል። አቤት ስራ ማጣት፣ አቤት ስራ ማጣት። እኔ እንጃ። እኔ በአሁን ሰዓት ማለት ነው ፋሚሊ፣ በአሁን ሰዓት ጊዜ ታክሲ አይደለም፣ አይጠብቅም። አብርሽና ሩታ ህይወታቸውን እየኖሩ እኮ ነው፣ እየሰሩ ነው። ባለዶራር ናቸው፣ ሚኒሬል ናቸው በአሁን ሰዓት እነሱ ማለት ነው እየተባሉ። እኔም እንደዚህ ድራማ ነው እየሰሩ ነው ላለሁኝ። ጠበም ከሆነ ደግሞ ነገ እንደሚስተካከል አምን ያለሁኝ። ቶክቶክን ሰርዣለሁ፣ ተቶክቶክ ወሬ ነፃ ሆኛለሁ። ወፈርኩ፣ አላያችሁም? በጣም ነው የወፈርኩት፣ ኖርማል ማለት ነው። እና ቶክቶክ ላይ ጊዜያቸውን ማንነታቸውን በቃ ሁሉ ነገራቸውን ትተው ስለ አብርሽ ስለ ሩታ ብቻ ነው ሲሰዳደቡ ሲዘቃዘቁ የሚውሉት ማለት ነው። አንዱ ሊያገባ አንዱ ገገባ ማለት ነው፣ እንደዛ ማለት ነው። እና እኛ ወዳንስ ከሆነ አድናቂ ከሆነ ሩታን የምንወድ ከሆነ አብርሽን የምናደንቅ ከሆነ በዱአ እንጂ ይሄ ማሽቃበጡ ስራ ለማጣት ነው፣ ስራ ማጣት ነው ብሌ ነው የምወስደው። ታላቅ ሳይገባኝ ነገሩ ተይ እንደተባልኩኝ አልተውኩም ነበር። እኔ ከአመት በላይ አሽቃብጫለሁ። በስድብ አይደለም ግን እኔ ቤቴን እከፍታለሁ፣ አስተያየት እቀበላለሁ ማለት ነው። ዛሬ ላይ ግን እነሱ ሁኔታቸውን ሳየው ስራዬን ዩቲዩብን ብሰራስ እነሱም እያደጉ ነው እኔም አድጋለሁ ብዬ ወስኜ በቃ ወደ አላማ አለቀ። አንድ ቀን ቢሆን ህይወት ናት። አልቧልታ ውስጥ ተመዋል። በእውነት ስልካችሁን ዘግታችሁ ክርስቲያኖችን መጽሐፍን ብታነቡ ሙስሊሞችን ቁርአናችሁን ብትቀሩ 10 እጅ ይሻላል። ቶክቶክ ላይ ወጣችሁ የምትሰዳደቡ ሴቶች በአብርሽና ሩታ ማለት ነው። ወደ ራሳችሁ ተመለሱ ነው የምለው። አብርሽና ሩታ ነገ ተነገ ወዲያ አብረው ይመጣሉ። የድሮ ማንነታቸው ይመለሳል። እናንተ ግን አሽቃበጣችሁ ምን አላችሁ? ወፍ ምንም አታመጡ። ምንም የሰው ልጅ አይደለም ሰውን የሚያገናኘው ፈጣሪ ነው። አላህ ያገናኘውን ሰው ምንም ቢፈጠር ሰው ልጅ አይለያየውም። ይሄን የሚያምን ሰው ደግሞ ማንም ሰው ለፈለፋችሁ አለፈለፋችሁ ማለት ፋይዳ። እኔ አስተያየት ነው የምሰጠው፣ ሁሉ ተሰማኝን ነው የምናገረው። አስተያየት ስሰጥ ደግሞ የአምራ ላይ አያምኑም ሳይሆን ጥፋቱን ያለበት ቦታ ነው የምናገረው።
አብርሽ በጣም ጥፋተኛ ነው፣ አለቀ። በኔ ስታይል ጥፋተኛ ነው። መረዳት አይፈልግም። የራሱን ብቻ ማዳመጥ ነው የሚፈልገው። ይሄ ምንድነው የልጅነትን ባህሪ ያለበት አምባገነንም ደግሞ እኔ በላይ ነው የሚባል አስተሳሰብ፣ የድሮ አስተሳሰብ ቅንጭላት ውስጥ ስላለ ማለት ነው። እንደዛ ነው። ይሄ ደግሞ ትዳር ላይ አይቻልም። ትዳር እኩል ነው። ስሬስ ትዳር ላይ እኔ የሚባል ነገር የለም። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይህን ቪዲዮ መጨረሻ እየታችሁ አበረታቱኝ። በሌላ ቪዲዮ እንመጣለን። ሩታዬ በአሁኑ ሰዓት ሰው ያስፈልጋታል። እንግዲህ አብርሽ ጋሽዬን እሺ ብላ በሰላም ስለምመጣ እኔ በሙሉ ተስፋ አምናለሁ። ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። ይወዳችኋለሁ። ባይ